ሰላም ጤና ይስጥልኝ ውዶች ማሮች ቤተሰብ እንዴት ናችሁ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ክብር ለድንግል ማርያም ልጅ ይሁን። እንኳን ለአጋዕዝተ ዓለም ጥር ሥላሴ ዓመታዊ ክብረ በዓል አደረሳችሁ አደረሰ እያልኩኝ ለቻናል አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑኝ። ኮሜንት ሴክሽን ላይ እየገባችሁም አስተያየታችሁን ጻፉልኝ። ዛሬ ቅመሞችዬ ማለት ነው ከምንም በላይ እኛ የመዳም ቅመሞች ብዙ ነገር ብዙ መልካም ነገር እንዳለን ሁሉ ብዙ ደግሞ ራሳችን የሚጎዳ ነገር አለን። በጣም ብዙ አብዛኛውን ራሳችን የሚጎዳ ነገር ነው ያለን ማለት ነው የመዳም ቅመሞች። አንደኛ ሰውን በጣም እላፊ እንለማመጣለን። ሰዎችን መለማመጥ አያስፈልግም። በትዳርም ሊሆን ይችላል፣ በቤተሰብም ሊሆን ይችላል። የሆነ ነገር ጠይቀውን የሆነ ሰዓት ላይ በቃ ይሄ አይሳካልኝም አይሆንልኝም እንላቸውና በኋላ ደግሞ መለማመጥ እንጀምራለን። በቃ እሺ ልክላችኋለሁ ወይ ልክልሃለሁ፣ ፍቅረኛም ባልም ሊሆን ይችላል። ይህ ነገር ያስንቀሻል ወይም ደግሞ ያስንቀናል እንጂ ወይም ምስጋና የለንም። ስለዚህ ተለማምጦ የሚሆን ነገር የለም በህይወት ላይ። ማንም ሰው ተለማምጠን የምናደርገው ነገር እስከሌለ ድረስ አላማችን ቆራጥና በቃ ራስ የመተማመን በራስ መተማመን ኮንፊደንስ ሊኖረን ይገባል ባይ ነኝ። ሁለተኛ ደግሞ እኛ የመዳም ቅመሞች ጎበዞች ከተባልን ገንዘብ ያዥ ከተባልን ደግሞ ትልቁ ጥፋታችንና ትልቁ ችግራችን ምንድን ነው? የምንይዘውን ብር የሚመጣውን የወር ደሞዛችንን ሲደርስ የምናያቸው ልብሶች ኦንላይን ላይ ብዙ ልብሶች እናያለን። በጣም ብዙ ልብሶች እና እነኛን ወደ መግዛት ነው የምንሄደው። በነገራችን ላይ የታየ ሁሉ አይበላም፣ ያማረን ሁሉ አንበላም አይደለም። ያየነው ሁሉ ስንበላው ለጤናችን ተስማሚ አይደለም። ስላየነው ብቻ ግን ስናየው ላያምር ይችላል። ለጤናችን ተስማሚ ብዙ ነገሮች አሉ፣ ብዙ ነገሮች ማለት ነው። እና ስላማረን ብቻ ከተመገብን ሳይድ ኢፌክት አለው። ስለዚህ ያማረን በሙሉ እንልበስ ካል ያየነውን አሻንጉሊት ላይ ተለብሶ ያየነውን በሙሉ እንልበስ ካለ ደግሞ ጥሩ አይደለም። አንድ ያ ልብስ ከኛ ጋር ላይሄድ ይችላል፣ ከኛ እድሜ፣ ከኛ ካልቸር፣ ከኛ ማንነት ጋር ላይሄድ ይችላል። ሁለተኛ ደግሞ ማለት ነው ያ ልብስ በአይናችን እንደምናየው ብራንዱ ላይሆን ይችላል። የልብሱ ብራንድ እኛ በአይናችን እንዳየነውና እንደተመኘነው በአይናችን እንደሳልነው ላይሆን ይችላል። ልብሱ ዋጋውን አንዳንዴ ዋጋዎቻቸው አንዳንድ ተሰቅሎ የምናያቸው ልብሶች በጣም ዝቅተኛ ይሆናሉ። ኦንላይን ላይ የምንጠልባቸው ልብሶች ልብሱ እያማረ ዋጋው ዝቅተኛ ሊሆን ይችላል። አንዳንዴ ደግሞ መጥፎ ልብስ በጣም ጥሩ ልብስ በርካሽ ዋጋ ልናገኝ እንችላለን፣ መጥፎውን ደግሞ በውድ ልናገኝ እንችላለን። ስለዚህ ይህን ነገር መለየትና ማገናዘብ መቻል አለብን። የተሰቀለ ሁሉ መልበስ የለብንም። ያው አሻንጉሊቱ ነው አይደለ? አይታችሁ ከሆነ ብዙ አሻንጉሊቶች የተለያየ ልብሶች ይለብሳሉ። ለምን? ልብሱን ማሳመሪያ እንደ ማሳመሪያ ስለሚጠቀሟቸው፣ ልብሱን እንደ ማሳመሪያ ስለሚጠቀሟቸው እና ብዙዎቹ የመዳም ቅመሞች ልብስ ኦንላይን ላይ እየጠለባችሁ በኋላ ወይም ታለቃቅሳላችሁ ወይም ደግሞ ያ ነገር ሳይሆናችሁ ይቀራል። የሆነ ሰዓት ላይ ከሲታ ሆናችሁ ወይም ደግሞ ወፍራችሁ የገዛችሁት ልብስ ወይ ሲቀንሱ ወይ ሲጨምሩ የማይሆናችሁ ልብስ የሆነ ተሰፍቶ እንኳን የማይሆናችሁ ልብስ ወይም ደግሞ ምንም አይነት ያለ አይደለ በልካችሁ የተገዛ ልብስ የሆነ ሰዓት የሆነ ስፌቱ ተፈቶ የሚሰፋ ልብስ አለ አይደለ? የማይሆናችሁ ልብስ ትገዙና ማማረር የሸጠላችሁን ሰው ብዙ ነገር ውስጥ ሄዳላችሁ። በነጋዴዎች ላይ የነጋዴ ስራ ማስተዋወቅና ግዙኝ ማለት ነው። የኛ ስራችን ደግሞ የሚሆነንና የማይሆንን መለየት የኛ ስራ ነው። ምክንያቱም ገንዘቡ ያለው በእኛ እጅ ስለሆነ ማለት ነው። ስለዚህ ጉዶቼ ልብስ ስገዙ የሚጠቅማችሁን የማይጠቅማችሁን ለይታችሁ እወቁ። ከምንም በላይ ማለት ነው። ይሄ ልብስ እኔ እስከዚህ እድሜ ድረስ እለብሰዋለሁ። ለምሳሌ አሁን የብርድ ልብሶች ብገዙ በጣም አሪፍና ወሳኝ ነገሮች ናቸው ለኢትዮጵያ ቅዝቃዜ። የብርድ ልብሶች፣ ጃኬቶች ፋሽን የማያልፍባቸው ምንጊዜም በክረምት የሚለበሱ ኢትዮጵያ ደግሞ 12ቱም ወር ቅዝቃዜ ነው ብዛት። አሁን ወደ ቅዝቃዜ ቦታ ያላችሁ ደብረ ብርሃን ማንኛውም ሰዓት ብትለብሱ ችግር የለም ደብረ ብርሃን ላይ ማለት ነው። እና ወደ ሰሜን ሸዋ ወደ መንዝ ያላችሁ ወደዛ በጣም ቅዝቃዜ ነው። አሁን ለምሳሌ መንዝ፣ መሀል ሜዳ፣ ሞላሌ፣ መዘዞ ምናምን በጣም ቀዝቃዛ ነው። ስለዚህ ወደዛ አሁን አካባቢ ይለበሳል፣ ችግር የለም የሞቃት ልብስ ጃኬቶች ቢለብሱ። ግን ይሄ ፌስታል ከፌስታል የሳሱ ልብሶች አሻንጉሊት ላይ ተሰቅለው በጣም ያምራሉ። ግን ከፌስታል የሳሱ ልብሶች ባህላችንን የሀገራችንን
አለባበስ የማያውቁ ልብሶች በጣም በውድ ብር ከሽኤንም ከሀበሻ ሱቅ ከየትም ጥለቡት በጣም በውድ ብር የምትገዙ ልጆች ከድርጊታችሁ ቆም ብላችሁ ብታስቡና ይሄ ልብስ የገዛችሁበት ዋጋ ኢትዮጵያ ላይ ብገዛበት ኢትዮጵያ ላይ ምን ያደርግልኛል ብላችሁ ካልኩሌት አድርጉ። እዚህ ስትገዙ ማንኛውም ነገር እዚህ ሀገር ስትገዙ ኢትዮጵያ ላይ ምን እሰራበታለሁ ምን አደርግበታለሁ ብላችሁ ትልቅ ግንዛቤ ሊኖራችሁ ይገባል። ይሄ ብር ኢትዮጵያ ላይ ቢሄድ ስንት ይገዛልኛል? ሂሳብ ስሩ። ለምን እዚህ ጨርቅ ባበዛችሁ ቁጥር ኪሎአችሁ እየጨመረ ለልብሱና ለኪሎ የምከፍሉት ብር ኢትዮጵያ ላይ ስትሄዱ ደግሞ ብዙ ነገሮች ያደርግላቸዋል ማለት ነው። ብዙ ነገሮች ይገዛላቸዋል ማለት ነው። ስለዚህ ይሄን ነገር ከግንዛቤ ቆጥራችሁ የምገዙትን ነገሮች እወቁ፣ ለይታችሁ እንትን ማለት አለባችሁ። ሌላው ደግሞ ሲቀጥል ማለት ነው እኛ የመዳም ቅሞች ትልቁ ደካማ ጎናችን በጣም ትልቁ ደካማ ጎናችን ብዙ ደካማ ጎኖች አሉ። ትልቁ ደግሞ ደካማ ጎናችን ኦንላይን ላይ ምንጣላ ከዙ ጋር ከኦንላይን ጋር በተያያዘ ኦንላይን ላይ ቢያንስ ደረሰኝ ሳይኖራችሁ ወርቅ መገዙ ልጆች አላችሁ። ሊያውም ፊሊፒኒ ኦንላይኖች ላይ ፌስቡክ ኦንላይን ላይ የወሰዳችሁ ወርቅ መገዙ መጨረሻ ላይ አርት የሚመጣላችሁ ልጆች አላችሁ። እና እናንተም ከሴትዮዋችሁ ጋር ወይን ጠይቃችሁ ልትሄዱ አካባቢ ወጥታችሁ ብትገዙ መልካም ነው። በአይናችሁ አይታችሁ የምገዙትና በፎቶ አይታችሁ የምገዙት በጣም ይለያያል። ለምሳሌ እኛ ነው ፊሊተር ያረገች በቃ ማታምር ሴት ፊሊተር ያረገች እና ፊሊተር ሳታደርግ ደግሞ ማለት ነው በራሷ ኖርማል ስልክ ላይ የምትወጣለች የትኛዋ ነች ተቀባይነት ያላት? አመናችሁም አላመናችሁም ፊሊተር ያረገችው ልጅ በጣም ውብና ቆንጆ ትባላለች። ምክንያቱም ያየነው ከላይ የተቀባባችውና ውጫዊ ማንነቷን ነው። ግን ያቺ ምንም ነገር ያልተጠቀመችውና በተፈጥሮ ያለችው ልጅ ደግሞ ማንም አያያትም። ስለዚህ እናንተ መፈለግ ያለባችሁ ያቺ በተፈጥሯ ውበቷ ምኗ ሳይረግፍ ወይም ደግሞ ሳይበላሽ በራሷ የምትተማመነዋል እሷን አይታችሁ ወደ እሷ መሄድ ነው እንጂ ያለባችሁ። ይሄን ልላችሁ የፈለኩት ምንድነው እንዴት አድርጌ ገልጬ ላስረዳችሁ። እኛ ካሜራ ላይ ስንወጣ የሚያሳምር ካሜራ ቢዩቲ ካሜራ እንደምንጠቀመው ፊልተር እንደምንጠቀመው ሁሉ ማንም ሰው ፎቶ ሲያነሳ ኤዲት ሲያደርግ የሚያሳምር ነገር ተጠቅሞ ነው ሰውን የሚስብ ነገር ማድረግ አለበት። ስለዚህ ስልክ ላይ የምታዩት ማራኪ ሰው እንዲስብ የተደረገ ነገር ነው። ግን በአካል ሄዳችሁ ደግሞ በአይናችሁ የምታዩት ኦሪጂናል እና የመረጣችሁትን በራሳችሁ ኪሳችሁን በማከለ መልኩ ገዝታችሁ ትመጣላችሁ ማለት ነው። ስለዚህ ውዶቼ ወርቅም ስገዙ ማንኛውም ስገዙ የሚያብለጨልጭ ነገር በሙሉ አያታላችሁ። ጨርቅ ከምታበዙ ወርቅ ግዙ፣ ጨርቅ አታብዙ። ይሄ ለዘመዴ፣ ይሄ ለቤተሰቤ፣ ይሄ ለምኔ ብላችሁ ጨርቅ አትግዙ። ለምን ኢትዮጵያ ላይ ስንሄድ ገንዘባችን ጠላታችን ነው። ኢትዮጵያ ላይ ስንሄድ ለአንድ ጎረቤት ከሰጠን ለእናቴ ሸንጎተኛ ለእናቴ ማብርተኛ እያላችሁ እዚህ የለፋችሁበትን የደከማችሁበትን ምስጋና ላይ ኖራችሁ መጨረሻ ከሳምንትና ከ15 ቀን በኋላ የሆነ የተቀደደ ልብስ ወይም ደግሞ እዛው ላይ ጠልባችሁ የለበሳችሁትን ልብስ ሲያዩዋችሁ ይህቺ ምን ሰልባጅ ነው የምትባሉት። ስለዚህ ገዝታችሁም ላይ ያመሰግኗችሁ ገንዘባችሁ ወይ ከገንዘባችሁ ሳኮኑ ወይ ከሰዎቹ ውለታ ሳኮኑ መሀል ቤት እንዳቀሩ ነው የምላችሁ ውዶቼ። የምገዙትን የምታረጉትን ነገር ተጠንቀቁ። ሁላችሁንም ወዳችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። መልካም ውሎ